ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወይን አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም። እነገርኩሽ ነው። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ። ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30 ሺህ ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው። ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ ምን ይላት እስቲ ታስወጡኝ እንደሆነ ያለው። ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት። አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤቱን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30 ሺህ ብር ነው ከፍሎ የሚኖረው። ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በውክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ያው እኛ ከሁለተኛው ወገን ሳንሰማ እውነት ይሁን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላውቀውም። ጥላቻ ኖሮኝ አይደለም እኮ። ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልልክልሻለሁ።
የቤት ኪራይ ክፈል አልከፍልም ሙጣ አልወጣም። እስቲ መድኃኒዓለም በሉ። ይሄን አላምንም ጋይስ። ምክንያቱም ጆን ዳንኤል ስንት ገንዘብ እዚህ ነው። ይሄን ሀቢብ አንቺ ቤት ተከሷል። እውነታቸውን ነው። የሆነች ቤት እንትን የቤት ኪራይ ምናምን አከራይታው ምናምን ነገር ነው። ሁሉን ምናምን ልካልኛለች። በእርግጥ ዋትሳፕ ላይ ላከችልኝ። አናግረውና መልሱን እነግርሻለሁ አልኩት። ግን ውሉ በሱ ስም ማለት ነው። ውሉ በሱ ስም አይደለም። ግን እሱ ከሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? ለእህትየው ናት የምትጠየቀው። ለእሱ ነው ያከራየሁት። ግን ሁሉ በእህቱ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱ ምን ሰማና እሱን አናግሬው መልሱን እነግርሻለሁ አልኳት። እሺ አለች። ልጅቷ አሜሪካ ነገር ነው እኮ የምትኖረው። ቤቱ ግን ቤቱ ኢትዮጵያ ነው ያለው። ልጅቷ አሜሪካ ናት። አፓርትመንት ነው። ግላቡን እየነካችሁ ስጡ። ቲጂ ግላብ ለቀቅሽ? እሺ ስጡበት። ኧረ አበባ አትስጪ ሙቲ ግላብ ላይ። እሺ ወይ አንዳንድ ጋላክሲ ያዋጡልኝ። ፍራግመንቴን 26,000 ያስፈልገኛል በ2 ሰዓት ውስጥ ፍራግመንት ሉዝ ላለማድረግ። ቴምር ናት እንዴ መታ የነገረችሽ? አይ ሩታ ትባላለች ልጅቷ። ቴምር አይደለችም። የማትዋል እንዴ ቲጂ የኔና ቴንኪ ነው። እስቲ ጋይስ ሄዱበት ጋላክሲ። ምን አባታችሁ ነው የምትሉ? ጤነኛ ናችሁ እንዴ? ጠይቂያት አሉኝ። መድኃኒዓለም ሀቢባ ጆን ዳንኤል ጠይቂያት አሉኝ። ስጠይቅሽ ደግሞ ማለት ተይ በቃ ተይልኛል እንዴ። መጥፎ ነገር አወራን እንደኛ የማቸው እንደ መጥፎ እኮ አላወራንም እኮ ልጆች ደህና ናችሁ? ኧረ በእግዚአብሔር ሰላም ሆኑ። ወሰብ ፋሚሊ እንዴት አደራችሁልኝ ቤተሰቦቼ? እውነት ተደብቃ አትቀርም፣ ይዘገያል እንጂ እውነት ተደብቃ አትቀርም ቤተሰቦቼ። ሐቃችሁን የሰው ልጅ ያወጣላችሁ፣ ሐቃችሁን ፈጣሪ ብቻ ያወጣላችሁ። ፈጣሪ አንድዬ ብቻ ሐቃችሁን ያወጣላችሁ። የኔም ሐቅ ተደብቃ አትቀርም፣ በቅርቡ ትወጣለች። እወዳችኋለሁ። መልካም ቀን ቤተሰቦቼ። ይሄ ሰው ማለት እጁ ረጅም ነው፣ ጀርባውን ይከክበት። ይሄን ቪዲዮ መስራት አልፈልግም ነበር፣ ግን ብዙ ሰዎች ፋሚሊ ምናምን ተጨንቆ እየደወለልኝ ስለሆነ ነው የምሰራው። ማንም ጫፌን መንካት አይችልም። የዛታችሁም ሰዎች በአንድ ሳምንት ውስጥ እኔ ካልሞትኩኝ እናንተ ቁጭ ብላችሁ ስኑ እና ደህና ነኝ ፋሚሊ። ምንም ነገር የለም። አይ ፋሚሊ የምኖረው ኢትዮጵያ ነው፣ ህግ ያለበት ሀገር ነው የምኖረው። ምንም ነገር አይመጣም፣ ከመጣም እንጋፈጠዋለን። እወዳችኋለሁ ቤተሰብ። ጆን ዳንኤል ስንት ገንዘብ እዚህ ነው? ይሄን አላምንም። ዝም ብሎ የተሰራ ድራማ ነው። ከሩቅ የመጣ የጦረኛ የጠላት ጦር ጆን ዳንኤል ላይ እየዘመተ ነው። በአዶናይ ጉዳይ ደግሞ አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት ወይም ቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው። አካውንቱን ያጠፋው ሁለት ነገር ነው ብዬ የማስበው። 4 ነጥብ። ከሁለት አንዱ ሊሆን አይችልም። ሊሆን ይችላል ከሁለት አንዱ፣ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው። አለቀ። አካውንቱ አልጠፋም። ራሱን ያጠፋው አካውንቱ ሪፖርት ተደርጎ አይደለም። በጆን ዳንኤል ደግሞ ያላችሁ ተከሰሱ ነው ያላችሁ። ጆን ዳንኤል የሩቅ ጠላት የቅርብ ወዳጅ የሆነ ሰው ካልከሰሰው በስተቀር በሂሳብ ክፍያ እሱም አይለምደውም፣ እሱም አያደርገውም። ጆን ዳንኤል አያደርገውም። ለምን በሰላችሁ? ቲክቶክ ላይ ያለውን ነገር ያውቃል። ከዚህ በፊት የሆነውን ያውቃል። ስለዛ ሞኝ አይመስለኝም። ይሄን ያክል ጆን ዳንኤል ለቤት ኪራይ ብሎ አልከፍልም የሚል ሰው አይደለም። በቤት ኪራይ አይደለም ጋይስ። ስለዛ ይሄ ጠላት አውቆ ድራማ ሰርቶ ስሙ ለማጥፋት የመጣ ነው። 4